ሰላም እንዴት ናችሁ? እንግዲህ ለመጀመሪያ ጊዜ የምትሰሙኝ ከሆነ ምን እያደረግኩ እንደሆነ አጠር ያለ ገለጻ ላደርግላችሁ። እያደረግኩ ያለሁት ነገር ምንድን ነው? እዚህ ጋር የምታዩትን አንድ ህገ ክራሲ የሚል መጽሐፍ ጽፌያለሁ እና መጽሐፉ በዋናነት እንግዲህ የሚሞግተው ምንድን ነው? ለኢትዮጵያ የሚበጀው የፖለቲካ ርዕዮት ህገ ክራሲ ወይም የነፃነት ዲሞክራሲ ወይም በእንግሊዝኛ ስሙ ሊበራል ዲሞክራሲ የሚባለው የፖለቲካ ርዕዮት ነው የሚል ነው። ይህንንም የሚልበት እንግዲህ የፖለቲካዊና ኢኮኖሚያዊ ምክንያቶች አሉት፣ ወይም ፖለቲካ ሳይንስ እና ኢኮኖሚያዊ ሳይንሱ ይደግፉታል ይህን አባባል ከሚል ነው ማለት ነው። እንግዲህ ከፖለቲካ ሳይንሱ አንጻር በሀገር ደረጃ ብሔራዊ መግባባትን በዛም አብሮ ብሔራዊ መረጋጋትን ማረጋገጥ የሚችለው እንደ ፖለቲካ ሳይንስ አስተሳሰብ ይሄ የነፃነት ዲሞክራሲ ወይም ህገ ክራሲ ነው። እንደገናም ደግሞ የኢኮኖሚ ሳይንስ ላይ ተመስርተን ማለት ማህበረሰብን ስንገመግመው ህገ ክራሲ ወይም የነፃነት ዲሞክራሲ ወይም የዜጎች ህይወት ንብረትና ነፃነት በተከበረበት ድባብ ውስጥ ነው ኢኮኖሚው በኢኮኖሚ ሳይንሱ እንደሚለው መሰረት ተንቀሳቅሶ በአንጻራዊነት ፈጣንና ፍትሐዊ የሆነ ኢኮኖሚ ልማት ማምጣት የሚችለው የሚል ነው ማለት ነው የመጽሐፉ ሙግት። እና እንግዲህ እነዚህ ነገሮች ማለት እነዚህም በአጭር ያስቀምጥኳቸው ነገሮች እንግዲህ በተለያየ መልኩ ከፖለቲካ ሳይንሱ አንጻር ሳብራራ ከርም ያለው እንግዲህ ትንሽ በጣም ከርም ያለው ሳይሆን አንድ 70-50 ምናምን ቪዲዮዎች ሰርቻለሁ። አሁን ደግሞ እያደረግኩ ያለሁት ከኢኮኖሚው አንጻር ማለት የኢኮኖሚ ሳይንሱ ይህንን ይደግፋል በሚል ማለት የኢኮኖሚ ሳይንሱን የሚደግፈው የዜጎች ህይወት ንብረትና ነፃነት በተከበረበት ድባብ ውስጥ ነው ኢኮኖሚ በአግባቡ ሰርቶ ወይም ሳይንሱ እንደሚለው ሰርቶ በአንጻራዊነት ፈጣንና ፍትሐዊ የሆነ ኢኮኖሚያዊ እድገት ማምጣት የሚችለው የሚለውን ሀሳብ ለማብራራት እንግዲህ ኢትኖሚክስ የሚል ወይም የኢትዮጵያ ኢኮኖሚክስ የሚል አዲስ ተከታታይ ወይም ሲሪየስ ጀምሬ በዛ ላይ ቪዲዮ እየሰራው ነው። እንግዲህ ከኢኮኖሚ ሳይንስ አንጻር ይህንን ለማብራራት እየሞከርኩ ነው ማለት ነው። ከኢኮኖሚ ሳይንስ አንጻር እንዴት ህገ ክራሲ ወይም የነፃነት ዲሞክራሲ በኢትዮጵያ ፈጣንና በአንጻራዊነት ደግሞ ፍትሐዊ የሆነ የኢኮኖሚ እድገት ማምጣት እንደሚችል እያብራራው ነው። ነገር ግን እንግዲህ ያንን ለማብራራት ስል መጀመሪያ በሀገራችን ግን የኢኮኖሚ ሳይንሱን በኖርማሊ በዩኒቨርሲቲ የሚሰጠውን እና የምናውቀውን የኢኮኖሚ ሳይንስ በሚገርም ሁኔታ የሀገራችን ማህበረሰብ እንደ ሳይንስ አይቀበልም። ማለት ትንሽ ግራ ሊያጋባ ይችላል። ምክንያቱም በዩኒቨርሲቲ ደረጃ እናስተምረዋለን፣ እንማረዋለን። ሰዎችም ልጆቻቸውን ባለስልጣኑም ባለሀብቱም ልጆቹን ውጭም ሀገር ህንድም ቻይና የተምልኮ ያንን ነው ኢኮኖሚክ ሳይንስ ነው የሚያስተምረው። አይ ዶንት ኖ እንግዲህ ቻይና ሌላ ኢኮኖሚክ ሳይንስ የሚያስተምሩ ከሆነ አላውቅም። ነገር ግን በአብዛኛው ወደ ምዕራቡ ሀገር ሄደን የምዕራቡን ሀገር ካሪኩለም እዚህም ሀገር አምጥተን ስንማር ወይንም ደግሞ የእኛን ሰዎች ልከን ስናስተምር ያንን ነው የምናስተምረው። ወደ ተግባር ግን ስንመጣ ፖለቲከኞቻችንና እንግዲህ ወሳኝ ነው ዲሲሽን ሜከሮቹ ሳይንሱ ቴዎሬቲካል ነው፣ ዝም ብሎ ለወረቀት ነው እንጂ ተግባር ላይ ሲመጣ ተግባራዊ ኢኮኖሚክስ አይደለም ብለው ነው የሀገሪቱን የማህበራዊ ኢኮኖሚ ተቋሞች ወይም ኢኮኖሚ ላይ ተጽዕኖ ያላቸውን ተቋሞች ያዋቀሩበት ፖሊሲ የሚያወጡበት የሚመሩበት እና የሚያደርጉት በዛ አግባብ ነው። ይሄ ደግሞ በአንድ በሁለት ሰዎች የተወሰነ ሳይሆን ከኃይለስላሴ ጊዜ ጀምሮ ቢያንስ ከኃይለስላሴ ጊዜ፣ በደርግ ጊዜ፣ በኢህአዴግ ጊዜ እነዚህ ደግሞ በዋናነት የኢትዮጵያን ዘመናዊ መሰረት የጣሉ ድርጅቶች ማለት የፖለቲካ ኃይሎች ናቸው። ስለዚህ በሀገራችን ዘመናዊ ኢኮኖሚክስን እንደ ሳይንስ ያለመቀበል ችግር አለ። ስለዚህ መጀመሪያ ያለው አንድ ሳይንስ ነው ኢኮኖሚ በተመለከተ በመሆኑም በኢትዮጵያ ውስጥ ተግባር ላይ ሊውል የሚችለውና ውጤት ሊያመጣ የሚችለው ያንን ሳይንስ መረዳትና መቀበል ነው እንጂ አዚፍ ሌላ ሳይንስ እንዳለ መጎድፈር አይደለም የሚለውን ነገር ማስረገጥ እፈልጋለሁ። እንግዲህ ያን ለማድረግ ደግሞ ምንድነው አሁን በሀገራችን በዋናነት ይሄ ኢኮኖሚክ ሳይንሱ ዝም ብሎ ቴዎሬቲካል በዩኒቨርሲቲ ሌክቸር ሩም ውስጥ በውይይት ላይ የሚቀር ነው እንጂ ተግባር ውስጥ ነው ፕራክቲካሊ ሲመጣ ከተማ ውስጥ ገብቶ ወይም ገበያ ውስጥ ገብቶ ወይም ግብርና ውስጥ ወይም ፋብሪካ ውስጥ ወይም ድርጅቶች ውስጥ ገብቶ ውጤት የሚያመጣ አይደለም ብለን የምናምንበት ዋነኛው ምክንያት በዋናነት ካርል ማርክስ ፖለቲካል ኢኮኖሚክ ቲንኪንግ ተጽዕኖ ስላለ ነው። በሀገራችን የሀገራችን ምሁራን እንግዲህ ትላንትና 25ኛ ቪዲዮ ባልኩት በዚህ ኢኮኖሚክስ በሚለው ሲሪየስ
ለምሳሌ ነጋድራስ ገብረሕይወት ባይከዳኝን ጠቅሼን ለማሳየት እንደሞከርኩት እሳቸው እንኳን እንግዲህ እሳቸው አሁን በሚኒሊክ ዘመን ሊባል በሚችል ደረጃ ነው ያን መጽሐፍ የጻፉት መንግስትና የህዝብ አስተዳደር የሚለው። ግን በዛ ሰዓት የማርክስን ሌበር ቴዎሪ ነው አምጥተው ሲያስተዋውቁ ታያቸዋላችሁ። እና እሳቸውን ብቻ አይደሉም፣ ከበደ ሚካኤልም ጋር እንደዚህ አይነት ነገር ታያላችሁ። ከከበደ ሚካኤልም ስታልፉ እንግዲህ ደርግ ደግሞ በአደባባይ ኦፊሻሊ ሶሻሊስት ነኝ ብሎ መጥቶ የማርክስን ማለት የግል ንብረት ከልክሎ ነፃ ገበያን ከልክለው ምናምን ብሎ በዛ መንገድ ሲሄድ ነበር። እና ይሄን የምናደርገው ለምንድን ነው? ይሄኛው ሳይንሱ ሳይንስ አይደለም ብለን ገፍተነው ጥለነው የካርል ማርክስ ፕሮፓጋንዳ ሳይንስ ነው ብለን የተቀበለን ሰዎች ስለሆነ ነው። ስለዚህ የካርል ማርክስ ፕሮፓጋንዳ ነው እንጂ ሳይንስ አይደለም በሚል እንግዲህ የካርል ማርክስን ማለት በቲዮሪ ደረጃ የሚያስቀምጣቸውም ነገሮችንም እንደገና ደግሞ በፕሮፓጋንዳ በማጠልሸት ስም የካፒታሊዝምን ጭቃ በመቀባት የሚያደርጋቸው ነገሮች አምጥቼ ሳሳይ ነበር ማለት ነው። እስካሁን እንግዲህ ኢኮኖሚክስ በሚሉት አሁን 25ኛ አሁን ዛሬ የምሰራው ይሄኛው ቪዲዮ 26ኛው እስካሁን በነበሩት ቪዲዮዎች ይሄንን ሳደርግ ነበር። ግን በሚገርም ሁኔታ አሁን እንግዲህ ማርክሲዝም ሞቷል፣ ደርግም ወድቋል፣ ኃይለሥላሴም የሉም፣ ኢህአዲግ ደግሞ ማርክሲስት አይደለም ማለት ወይም የሚል እሳቤ ሊኖር ይችላል። ነገር ግን በጣም በሚገርመው ኢህአዲግ ራሱ ማርክሲስት ድርጅት ነው ማለት እንግዲህ እሱም በብዙ አብራርቻለሁ። አብዮታዊ ዲሞክራሲ የሚለው ሌላ ነገር አይደለም፣ ደርጉ ዲሞክራሲያዊ አብዮት የሚለውን ነው ስሙን ነው እንጂ ያቀያየረው። ስለዚህ በፖለቲካ አስተሳሰቡ እሱ ነው። ግን በኢኮኖሚ ስትመጡ ስታዩት ኢህአዲግ አሁን እንደ ደርጉ ዘመን ለምሳሌ የሀብት መጠን 500 ሺህ ነው ምናምን አይነት ነገር ውስጥ መግባትም አይችልም። ምክንያቱም በአሜሪካ ታዝሎ ስለሆነ አዲስ አበባ የገባው ራሱ አሜሪካኖች አይፈቅዱለትም። እንግዲህ አንድ የደርግ ባለስልጣን እንዳሉት ኮሚኒስት ካልሆናችሁ ነው አዲስ አበባ እንድትገቡ የምንፈቅድላችሁ። እኔና ጓደኞቼ ገበሬ ነን ኮሚኒዝም አገባ ነበር ነው መለስ ቃል ምንድነው ፕሮሚስ ተናግሮ አዲስ አበባ የገባው ይባላል። ምንም ሆነ ምንም ግን ታሪኩ ኢህአዲግ አዲስ አበባ ከገባ በኋላ እንግዲህ አቶ መለስ አንድ ዴድ ኢንድስ ኤንድ ኒው ቢግኒንግስ የሚል ስለ አፍሪካ ለአፍሪካ ማለት አፍሪካ ውስጥ ሊበራሊዝም ወይም ማርኬት ኢኮኖሚ ተሞክሮ አፍሪካ ቆማ ነው የቀረችው። ሌሎቹ ግን ሌላ አማራጭ ተከትለው የሩቅ ምስራቅ ሀገሮች ፈጣን የኢኮኖሚ ልማት አስመዝግበዋል ምናምን በሚል አርጊመንት አቅርበው ልማታዊ መንግስት ነው ለኢትዮጵያ የሚሻላት እንደ ኢትዮጵያ ላሉ ለኢትዮጵያን ብቻ ሳይሆን እንዲያውም እሳቸው ጠቅለል አድርገው ነው እንደ ኢትዮጵያ ላሉ ኋላቀር ማለት እኛ እንግዲህ አሁን በዓለም ደረጃ ሲወጣ ኋላቀር አዳጊ እና ያደጉ ሀገሮች የሚባሉ አሉ እና ኢትዮጵያ አሁን በመመዘኛው መሰረት ኋላቀር እንጂ አዳጊ እንኳን ሀገር አይደለች። በሚገርም በሚያሳዝን ሁኔታ ማለት ነው። ዴቨሎፒንግ ኔሽን ማን መሰላችሁ? ቻይና ነው። ያደጉት እነ ጃፓን ናቸው። ዴቨሎፕድ ኔሽን እነ ጃፓን፣ እነ ሲንጋፖር፣ እነ ታይዋን ዴቨሎፕድ ኔሽን ይባላሉ። ቻይና ራሷ ዴቨሎፒንግ ኔሽን ምክንያቱም ገና የነፍስ ወከፍ ገቢያቸው አስራዎቹ ቤት ነው ገና 10 ምናምን ሺህ ዶላር ነው። ምክንያቱም ቁጥር ማለት ይሄ ቶታል ጂዲፒያቸው በጣም ግዙፍ ቢሆንም 18 ትሪሊየን ምናምን ዶላር ቢገባም ግን የህዝብ ቁጥራቸው በቢሊየን ስለሆነ እንትን ይለዋል፣ ወገቡን ነው የሚለው ያጎጠዋል ማለት ነው። ስለዚህ ማለት ልማቱ ገና አልሰፋም ነው። ግን በቻይና አቅም ተጽዕኗቸው ሰፊ ስለሆነ በዓለም ላይ ተጽዕኗቸው ከፍ አለ እንጂ የልማታቸው ደረጃ እዛ አልደረሰም። እና ኢትዮጵያ እንግዲህ ኋላ ቀር ሀገር ነች እና አቶ መለስ የሚለው ምንድነው እንደ ኢትዮጵያ ያለ ኋላ ቀር ሀገር መስተካከል የሚችለው ከሌሎቹ ጋር በነፃ ገበያ መርህ ሳይሆን በዚህ ነው በልማታዊ መንግስት ነው ብሎ ያስቀምጣልና ይሄ ግን እኔ አቶ መለስ ማለት አቶ መለስ ስለሆነ ብቻ አይደለም። የሀገራችን የምሁራን የፖለቲከኞቹ የአቀንቃኞቹ አስተሳሰብ ነው። ይሄ በሽታ አለ ሀገራችን ውስጥ ኢኮኖሚክ ሳይንስ እስከዛሬ ከማርክሲዝም ውሸት ታጥበን አልጸዳንም። ማለት ውሸት አምነን አይገርማችሁ ጓደኞቻቸውን ቀብረው ራሳቸው በቃ ጥይት እንደሳተው ሰው ተደናብረው አገር ጥለው ጠፍተው ስንት መከራ አይተው ዛሬም
ነው ማርክሲስት ለመሆን ይፈልጋል። እኔ ገብቷቸው አይደለ? ምን አይነት ይሄ ዴሊዥን የሚባለው ነገር ጥንካሬው የመሰለው ሰው ታውቃላችሁ፣ እንደመሰለው ሰው በተለይ ደግሞ በማያውቀው ባላየው ነገር ላይ እርግጠኛ እንደሚሆን ሰው አስቸጋሪ ነገር የለም ማለት ምንም አያሳምነው ማለት በትክክል ስላልተፈጸመ ነው የሚል አይነት እሳቤ አላቸው። ያልተሳካው አሳቢው ራሱ የተጣረሰና የማይሰራ ስለሆነ ሳይሆን የአፈጻጸም ችግር ስላለ ነው፣ ሰው ስለጠፋ ነው፣ የገባው ሰው ስለጠፋ ነው የሚል ይህ ነው። ይሄ ድርቅና ዴሊዥን አለ። እንትን በቃ ዴሊዥን በአማርኛ ለመግለጽ ፍቀዱልኝ አንዳንዱን ቃላት ዝም ብዬ በእንግሊዝኛ እንዳደረገው ዴሊዥን በቃ ዴሊውድድ ስቲል አርጅተው ስቲል ጎብጠው ስቲል ስንት መከራ ውስጥ አልፈው ያ ነገር ሰው አጥቶ ነው እንጂ ይሰራል ብለው ይላሉና እነዚህ ሰዎች ስቲል ተጽዕኖ አላቸው። ስለዚህ ማርክሲዝምን ብቻ አይደለም እንደማይሰራ ማሳየት ያለብን። ይሄ የምትሉት የምትጎደፍሩትበትን ማለት የምትደክሙበት ልማታዊ መንግስትም ራሱ ስህተት ነው፣ እናንተ እንደምታስቡት አይደለም። ሳይንቲፊካሊ ያንን ማሳየት አለብን ነው እንግዲህ የኔ ሀሳብ ማለት ነው። ምክንያቱም ለኢትዮጵያ ኢኮኖሚያዊ ፈጣንና በአንጻራዊነት ፍትሐዊ ልማት የሚያመጣው ሳይንሱ ነው፣ ሌላ አይደለም። ምክንያቱም ሳይንስ ነው ስንል ምን ማለታችን ነው? በተግባር ተፈትኖ ማለት በተግባር በጊዜ ሂደት በተለያየ ቦታ ተፈትኖ ውጤታማነቱ የተመሰከረለት ነገር ነው እንጂ ሳይንስ ብለን የምንቀበለው ዝም ብሎ እንደው ስለተባለ አይደለም። ስለዚህ ተፈትኖ ዝም ብሎ መላምትም ስለሆነ ዝም ብሎ ግራፍ ስለሆነ በሚያምር መጽሐፍ ምናምን ግሎሲ በሆኑ መጽሐፎች ስለተቀመጠም ብቻ አይደለም። ፕራክቲካሊ ተሞክሮ ሰርቶ ያሳየው እሱ ነው። ዓለምን የቀየረው እሱ ነው እና ያ ነው የሚሰራው የሚለው ወይንም ሀገራችንን ከባህላዊ የኢኮኖሚ አስተሳሰብ ለማላቀቅ ጥረት እያደረኩ ነው ማለት ወደ ሳይንሳዊ አስተሳሰብ ለማምጣት እና ያንን ለማድረግ እንግዲህ ስለ ዴቨሎፕመንታል ስቴት የሚባለው ወይም ልማታዊ መንግስት ስለሚባለው መንግስት ነው እንግዲህ በ25ኛው ቪዲዮ የሰራሁት እና ምንድን ነው ራሱ ኮንሰፕቱ ምንድን ነው፣ ከየት መጣ፣ መቼ ነው የተዋወቀው፣ ከ1950 በፊት በኋላ ነው እንግዲህ በደንብ የታወቀው። ቻርልስ ጆንሰን የሚባል ሰው ነው ማይቲ ኤንድ ዴቨሎፕመንታል ስቴት ወይንም ደግሞ ሚኒስትሪ ኦፍ ኢንተርናሽናል ትሬድ ኢንዱስትሪ የሚባል በጃፓን ውስጥ ያለ ይህንን ማይቲ MITI ጃፓኒዝ ሚራክል የሚል መጽሐፍ በመጽሐፍ እሱ ነው ይህንን ሀሳቡን እንዲዛመት ያደረገው። ምንም እንኳን ሀሳቡ የመጣው ከዴቨሎፕመንታል ባዮሎጂ ከሚለው ሀሳብ ቢሆንም በሚል ካብራራሁ በኋላ እንግዲህ ያንን የደመደምኩት ምን ብዬ ነው፣ ጃፓኖች የተሳካላቸው ማለት አሁን አንዱ እንግዲህ ማስረገጥ የፈለግኩት ነገር ምንድን ነው፣ ስለ ልማታዊ መንግስት 3 ነገር መረዳት አለብን። አንደኛ በጽንሰ ሀሳብ ደረጃ ልማታዊ ያልሆነ መንግስት የለም። መንግስት በባህሪው የልማት ኃይል ነው። የልማት ኃይል ነው ሲባል ግን በምን አይነት መልኩ? ለምሳሌ አሁን ህግ ማስከበር የልማት አካል መሆን ነው። ገብቷቸዋል። ድንበር መከላከል የልማት አካል መሆን ነው። ችግሮችን በሰላማዊ መንገድ እንዲፈታ ማድረግ ልማታዊ መሆን ነው። ንግድ ፍቃድ መስጠት፣ ግብር መሰብሰብ፣ መንገድ መስራት፣ ኢንፍራስትራክቸር እነዚህ የልማት ኃይል መሆን ነው። እንደዚህ አይነቱን ነገር አይደለም እነሱ አሁን ለምሳሌ እነ አቶ መለስ ልማታዊ መንግስት ሲሉ ልማታዊ መንግስት የሚሉ። ስለዚህ መንግስት በባህሪው በፍጥረቱ በአሰራሩ የልማት ተቋም ነው። ጥገኛ አላስፈላጊ የሆነ መወገድ ያለበት ተቋም አይደለም። የልማት ኃይል ነው በባህሪው። ስለዚህ ከሱ መለየት አለብን። እነ አቶ መለስ ወይንም ደግሞ እነዚህ አሁን ቻርልስ ጆንሰን ዴቨሎፕመንታል ስቴት ሲል ሌላ ነው። ዴቨሎፕመንታል ስቴት የሚልበት እሳቤ ከዚህ መደበኛ ከሆነው መንግስት ለምሳሌ እንዳልኳችሁ ድንበር ሲከላከል በኢትዮጵያ ድንበር ውስጥ ንብረት ባፈራ የሆነ ሀገር መጥቶ አይወረኝም ብላችሁ መተማመን መቻል ለኢንቨስትመንት ያበረታታል አይደለም? ሀብት እዚህ ሀገር ለማስገባት ያበረታታል። ስለዚህ ያ የልማት ስራ እኮ ነው እየሰራ ነው መንግስት። እንደዚህ አይነት ነገሮች ዴቨሎፕመንታል ናቸው። አንዱ እሱ ነው። ስለዚህ ሁሉም መንግስት ዴቨሎፕመንታል ናቸው። እነዚህ ግን አሁን በተለይ ደግሞ ቻርልስ ጆንሰን ዴቨሎፕመንታል የሚለው እሱም ብቻ ሳይሆን መንግስት ከዛም ባሻገር ቀጥታ የቢዝነስ ውሳኔዎች ውስጥ ገብቶ ውሳኔዎችን በመወሰን
የኢኮኖሚ ውሳኔዎችን በመወሰን የቢዝነስ ብንለው ኢኮኖሚ ከምንለው የቢዝነስ ውሳኔዎች ውስጥ ገብቶ በመወሰን ልማትን ማፋጠን አለበት ይላል። ስለዚህ የእሱ አስተሳሰብ እሱ ነው ማለት ልማታዊ ስቴት የሚለው መንግስቱ ፖሊሲ ማውጣት፣ ግብር መሰብሰብ፣ መንገድ መስራት ምናምን ብቻ ሳይሆን ቢዝነስ ዲሲሽኖችንም ኢንቮልቭ አድርጎ መወሰን አለበት የሚለውን ነው ነው ልማታዊ ስቴት የሚለው ማለት ነው። የእነ አቶ መለስ ልማታዊ ስቴት ግን ከሱም ይለያል ማለት የመንግስቱን ድርሻ ወይም የመንግስቱን ጣልቃ ገብነት ከቢዝነስ ዲሲሽንም ያሳልፉታል። ስለዚህ ሶስት አይነት ነገር አለ ማለት ነው። አንደርስታንድ እንድታደርጉልኝ በኋላ ላይ አብራራዋለሁ ማለት ወደ ውስጥ ስንሄድ አሁን ለምሳሌ ማለት ዋናው ሀሳቤ እንግዲህ የአቶ መለስን የዴቨሎፕመንታል ስቴት አስተሳሰብ ክሪቲሳይዝ ማድረግ ነው ወይም መተቸት ነው። ስለዚህ እሱን አብራራዋለሁ በኋላ ላይ ማለት ነው እና ስለዚህ ጃፓኖች ከታሪክ ተማሩ። አንድ በቃ የሰሩት ኤክሰለንት ነገር ማለት ከሌላው ሰው ምናልባት በእኔ አረዳድ ነው ያስቀመጥኩት እንግዲህ ከሌላው ኤክሰለንት የሚያደርጋቸውና የልቀት ሰዎች ያደርጋቸውና ውጤታማ ያደርጋቸው ማለት በአጭር ጊዜ በ50 እና በ70 ዓመት ውስጥ ከሶስተኛ ዓለምነት ወደ አንደኛ ዓለምነት የተሸጋገሩበት እንደ ሲንጋፖር ትንሽ ሰው 5 ሚሊዮን 6 ሚሊዮን ምናምን ይዘው አይደለም በመቶ ምናምን ሚሊዮን የሚቆጠር ህዝብ ይዘው ያንን ህዝብ እንደ ቀይ ባህርን አሻግረው አንደኛ ዓለም ማድረግ የቻሉበት ምክንያት አስታርቀው ነው ማለት የመንግስትን ጣልቃ ገብነት በጣም ስትራቴጂክ አድርገው ነው። እና ጣልቃ ገብነቱ እንግዲህ ያነጻጸርኩት ምንድነው ማርክስ አሁን ምንድነው የሚላችሁ ካፒታሊዝም ማለት ካፒታሊስት የሆኑ ማህበረሰቦች መቆጣጠር የማይችሉትን ጂኒ ከመሬት ውስጥ ጠርተው እንዳወጡ አይነት ሰዎች ናቸው ይላል ብዬ አንድ ነገር ነግሬያችሁ ነበር። ማለት እንትን ላይ ማን ነው ስሙ እንትን ላይ ኮሚኒስት ማኒፌስቶ የሚለው መጽሐፉ ላይ መጽሐፍ ሳይሆን የሆነች መድብል ነገር ነች። ማኒፌስቶ ነው። ምን ይላል? ሞደርን ቡርዥዋ society with its relation of production, of exchange and of property, a society that has conjured up such a gigantic means of production and exchange is like the sorcerer who is no longer able to control the powers of the netherworld whom he has called up to by the spell ማለት ይሄ ቡርዥዋዚ የሚባለው ማህበረሰብ ማለት በምርት ግንኙነቱ በሽያጭ በመግዛትና በመሸጥ ሂደቱ የንብረት መብት በማክበር እንትን መስሏል። አንድ የሆነ ጠንቋይ ወይም መናፍስት ጠሪ ወይም አጋንንት ጠሪ አጋንንቱን ከከርሰ ምድር ውስጥ ጠርቶ እንዳወጣ ሰውና ከዛ ደግሞ መቆጣጠር እንዳቃተው ሰው ሆኗል። ወይንም ካፒታሊዝም ጂኒ ሆኗል እያለ ነው እንግዲህ በግርድፉ ሲተረጎም ማለት ነው። ካፒታሊዝም ወጥቶ በቃ ውጥንቅጥ እየፈጠረ ነው። ስለዚህ ይህን ጂኒ ከወጣበት ጠርሙስ ውስጥ መልሰን ማስገባት አለብን ብለው ወደ ጠርሙስ ውስጥ ለማስገባት ደግሞ መንገዱ ምንድን ነው? መንግስት ኢኮኖሚውን በሙሉ ይቆጣጠር። አሁን እዚህ ጋር እንግዲህ ፕሮዳክሽን ሪሌሽን ይላቸው ሪሌሽንስ ኦፍ ፕሮዳክሽን ኤክስቼንጅ እና ደግሞ ይሄ መለዋወጥ ንግዱን ነው የሚለው ኤክስቼንጅ እና ፕሮፐርቲ የንብረት ባለቤትነት መብቶቹን እነዚህ ነገሮች ፈንዳሜንታሊ መለወጥ አለብን። ማለት ለምሳሌ ቀጣሪና ተቀጣሪ የሚባለውን ግንኙነት መበጠስ አለብን። ቀጣሪና ተለክ ነው። ስለዚህ ፋብሪካ ባለቤትና ሰራተኛ የሚባል ነገር አያስፈልገውም። ስለዚህ ይሄ ግንኙነቱን ማጥፋት አለብን ነው። ሁለተኛ በገበያ በነፃ ገበያ ማለት ተነጋግረው ተሰማምተው የሚሸጡበትን ነገር ማጥፋት አለብን። አት ዘ ሴም ታይም የንብረት መብት ባለቤትነትን ማገድ አለብን። ይሄ ካፒታሊዝም ጂኒው ጠርሙስ ውስጥ ገብቶ ትርምስምስን ከማድረግ እንዲታገድ የሚል ነገር ማለት ነው። ይህንም ተመስርተው እንግዲህ ማለት ሌበር ቲዮሪ ኦፍ ቫሊዩ የሚባል ነገር አለ። በዛ ላይ ተመስርተው እነ ሌኒን በ1917 በፈረንጆቹ አብዮት አደረጉና የፖለቲካ ስልጣን ተቆጣጠሩ። እነዚህ ነገሮች ለመተግበር ሞከሩ። እንግዲህ እሱ የሚላቸው
የምርት ግንኙነቱን መለወጥ ፈለጉ። ስለዚህ አለቃ ባለቤት ምናምን ምናምን የሚባል ነገር የለም። ንብረት የመንግስት ነው። ኤቭሪቲንግ ወረሱ ማለት ነው። በነፃ ገበያ ተደራድረን ዋጋ እንደዚህ ነው። ይሄ ዋጋ ኔጎሽሽን ምናምን በስምምነት አይቻልም። እና እንዴት ይሁን ሌበር ቴዎሪውን አመጡና አንድ ሸቀጥ ዋጋው የሚወሰነው በፈሰሰበት የጉልበት ልክ ነው። ስለዚህ አንድ ሸቀጥ ለማምረት 4 ሰዓት ከፈጀ ዋጋው 4 ሰዓት ተብሎ ይጻፍበታል። ስለዚህ ሰራተኛው በሚሰራበት ቦታ የሰራበት ሰዓት ተጽፎ ይሰጠዋል ማለት ነው። ፓንች ተደርጎ ይሰጠዋል 18 30 ሰዓት ምናምን 30 ሰዓት። ስለዚህ ያንን ሰዓት ይዞ እና እቃ ይገዛል ማለት ነው። በዛ ሰዓት የ18 ሰዓት የሰራችሁበት ካለ 18 ሰዓት የፈጁ እቃዎችን መግዛት ትችላላችሁ ማለት ነው። ባንክ ላይ ነው ይሄ መደራደር፣ ዋጋ፣ ገበያ፣ ገንዘብ፣ የንብረት ባለቤትነት፣ መብት፣ አለቃና ምንዝር ምናምን የሚባለውን ግንኙነት ብጥስጥሱን አወጡት። ተደባለቀ ኢኮኖሚያቸው። ከዛ ላይ ነው ሰው የሚበላው የሚጠጣው ጫማውን፣ ኮቱን፣ ንብረቱን ምናምን እየሸጠ ወደ መግዛት ውስጥ ገባ ማለት ነው። ያንን ስክራፕ አድረጉና ግን ስክራፕ አድርገው አልተውትም። ቆይ አተገባበሩን ቀስ እያልን ምናምን ማለት ማሻሻያ ያመጡ። ህዝቡ ገና ስላልተራቀቀ ነው። ልክ አሁን የኛ ሀገሮቹ እነዚህ አልሞት ልክ ነው መከራም ትምህርትም እድሜም ሁሉም ነገር የማያስተምራቸዋል አይደለ? እነሱ እንደሆኑት ኦኬ ስለማይሰራ አይደለም ያፈጻጸም ችግር ነው። ስለዚህ ቀስ እያልን እናደርገዋለን ብሎ መጨረሻ ላይ ምን ሆነ? ደርግኛ ሀገር አምጥቶ የተገበረው ብሔራዊ ዴሞክራሲያዊ አብዮት የሚባለው ነው። ናሽናል ካፒታል ምንድነው ስቴት ካፒታሊዝም የሚባለውን ነገር አመጡት ማለት ነው። በዛም መሰረት ኤቭሪቲንግ ደሴም ነው። ግን ባንኩን ፈቀዱ፣ ኤክስቼንጁ ምናምን ፈቀዱ። ግን መንግስት ሁሉንም ንብረት ይይዛል። የንብረት ካፕ አስቀመጡ ምናምን አሉ። ጂኒውን ወደ እንትን ውስጥ ለማስገባት የሞከረበት ሂደት ውጤታማ አልሆነም፣ ወደ ጠርሙስ ውስጥ ለማስገባት። በአንጻሩ ደግሞ እነዚህ ብሪትኖች ለምሳሌ ላይክ ነው እንግሊዞችን ብንወስዳቸው የተከተሉት ማደል በጣም የተለየ ነው ማለት ምንም እንኳን ከማርክሲዝም ቢቀድምም ማለት ነው። የተከተሉት ምንድነው? ለምሳሌ ኢስትንዲስ የሚባል ካምፓኒ አለ። ይሄ ኢስትንዲስ ካምፓኒ ቤት እንግሊዝ ውስጥ ሲመጣ ጥሩ የሀገር ውስጥ ካምፓኒ ነው ማለት ፈቃድ ያወጣል፣ ይመዘገባል፣ ቢሮ ይከፍታል፣ መተዳደሪያ ደንብ ያጸድቃል ምናምን። እንግሊዝ ውስጥ ሲገባ በጣም ጨዋ የሆነ ንጉሥ አክባሪ፣ ህግ አክባሪ፣ መራጭ ተመራጭ የሆነ ጨዋ ካምፓኒ ነው። ልክ ከሀገሩ ሲወጣ ግን አገር እንትኑ ከእንግሊዝ ድንበር ውጭ ያለው በቃ እንደፈለገ ነው የሚያደርገው ማለት ሐሺሽ ይሸጣል፣ መሳሪያ ይሸጣል፣ ሰው ይሸጣል፣ ሻይ ቅጠል ይሸጣል፣ ስኳር ይሸጣል። የማይሸጠው ነገር የለም። ቀኝ ይገዛል፣ ጦርነት ይከፍታል፣ ይዋጋል ማለት ትርፍ እስካስገኘ ነገር ድረስ ሁሉንም ነገር ይሰራል። ገብቷቸዋል። እንትን ካፒታሊዝም ችግር ነው ምናምን አጋንንት ነው መንፈስ ነው ምናምን የሚል ፍልስፍና ትርፍ አለ ወይ ነው እና ትርፍ ያመጣል ወይ የኢኮኖሚ ትርፍ ያመጣል ወይ? ስለዚህ የኢኮኖሚ ትርፍ የሚያመጣ ከሆነ ስኳር ካገኘ ስኳር ይሸጣል፣ አሽሽ ካገኘ አሽሽ ይሸጣል፣ መሳሪያ ካገኘ መሳሪያ፣ ባሪያ ካገኘ ባሪያ ይሸጣል። በህግ አይገዛም ማለት በሌላ ለምሳሌ በስነ ምግባር፣ በሃይማኖት፣ በፈሪሃ እግዚአብሔር፣ በሰብአዊ መርህ በምን በንግድ ህግ ብቻ ማለት ትርፍ ያምጣ ብቻ ይቻላል ወይ መቀጠል ይቻላል ወይ በሚለው ሰራ። ባጭሩ ምንድን ነው ካፒታሊዝም ለሱ ማለት በቃ ንግድ ተኮር ሆነ በዋናነት ኢቨን ዶ ዳትስ ናት ካፒታሊዝም ላይክ ነው ስትሪክትሊ ስፒኪንግ። ስለዚህ ጃፓኖች ደግሞ እነዚህ ሁለት ኃይሎች መጥተው ዓለምን እየተቆጣጠሩ ባለበት ማለት እየተነሱ ባለበት ሰዓትና በሀገራቸው ብዙ እንቅስቃሴ ባለበት ሰዓት የትኛውን መንገድ እንምረጥ ነው። ስለዚህ ምን አይነት መንገድ መረጡ? መንግስት ኢኮኖሚ ውስጥ ጣልቃ ይግባ። አሁን እንግዲህ እንግሊዙን ካያችሁ ውስጥ በሀገራቸው በጣም ዲሞክራሲ ያለበት ስነስርዓት ያለበት የሰው መብት የተከበረበት ጥቁር እንኳን ብትሆኑ በዛን ሰዓት ነው ምላችሁ ማለት እንደ ሰው ተከብራችሁ ምናምን የምትኖሩበት በአንጻራዊነት ነው ምላችሁ ከሌላው የዓለም ክፍል አንጻር አሪፍ ሀገር ነው። ከሀገራቸው ሲወጡ ግን ነገሩ ሌላ ነው ማለት እንትን ነው። በቃ ከእንግሊዞቹ ጋር ለምሳሌ ኢራን ሄደው
እነሱ በሚሄዱበት ባስ ላይ ኢራኖች ራሱ አይሄዱበትም ምናምን የራሳቸው ሕግ አውጥተው አዲስ ዓለም ይፈጥራሉ ማለት ነው። ስለዚህ ጃፓኖች ቢዝነስ ያለውን ፓወር ጥቅም ምናምን አንደርስታንድ አደረጉ። መንግስት ደግሞ ቢዝነስ ሊቆጣጠር ሲል ያለውን በራሻ ያለውን ችግር አዩ። ስለዚህ መንግስትን ከቢዝነስም ማውጣት አልፈለጉ። እንደ ቻይና እንደ ራሻ አይነት ደግሞ እንዲሆንም አልፈለጉም። ስለዚህ ምንድን ነው ያደረጉት? መንግስትን በቢሮክራሲና በፖለቲካ ከፈሉትና ፖለቲካውን ስራውን የሚሰራውን መንግስት ለብቻው አደረጉት። የቢዝነስ ውሳኔዎችንና ስራዎችን የሚሰራውን መንግስት ለብቻው አደረጉት። ስለዚህ ቢሮክራሲ አሁን እንዳልኳችሁ ቻርልስ ጆንሰን መጽሐፉ ራሱ የሚለው ማይቲ ኤንድ ጃፓኒዝ ሚራክል። ማይቲ ምንድነው? ሚኒስትሪ ኦፍ ኢንተርናሽናል ትሬድ ኤንድ ኢንዱስትሪ ነው። ስለዚህ ቢሮክራሲ ነው፣ የተመረጠ አይደለም። በፓርላማ ይመረጥ በእንትና ተቀጣሪ ነው፣ ቢሮክራት ነው። በፓርላማ ተመርጦ አይደለም፣ በንጉሥ ተሹሞ አይደለም ምናምን። ሂዝ አን ኤክስፐርት። ግን ስልጣኑ በቢዝነስ ዲሲሽን ሲመጣ ከፓርላማውን በላይ ነው፣ ከጠቅላይ ሚኒስተሩም በላይ ነው፣ ከንጉሱም በላይ ነው፣ ከወታደሮቹም በላይ ነው። የቢዝነስ ዲሲሽን የሚወስነው ይሄ ነውና እንደዚህ አይነት አሰራር ነው ያመጡት፣ እንደኔ አረዳድ ማለት ነው። ስለዚህ ኢፌክቲቭ ሆኖ ውጤታማ ሆኖ እና የነሱ ልማታዊ መንግስት አሁን አቶ መለስ የሚለው ፖለቲከኛው ይወስም ነው። እነሱ ፖለቲከኛው አንተ በፍላሽ አይን ይጥፋ ነው የሚሉት። በፎቶ ማለት የፎቶ ጠቅላይ ሚኒስትር የፎቶ ፓርላሜንታሪ ቢዝነስ ጋር ሲመጣ ነው ላችሁ። በሌላ ፖለቲካ ጉዳይ መወሰን ይችላል። የኢኮኖሚ እና የቢዝነስ ውሳኔ ሲመጣ ግን ለፎቶ ብቻ ነው የምትፈለገው አለው ለማለት ወይንም በዚህ በቢሮክራቶቹ የተወሰነውን ውሳኔ ማህተም ለመስጠት ወይንም ራበር ስታምፕ ነው እንደሚባለው ያሏቸው። ራበር ስታምፕ ፓርላመንት፣ ራበር ስታምፕ ፕራይም ሚኒስተር፣ እንደሱ አድርገው ወደ ጎን አደረጓቸው ማለት ነው። ዳትስ ዋይ ዴይ ቢካም ሰክሰስፉል። ለምን? ፖለቲካ በፍጹም ኢኮኖሚውን እንዲወስን አልፈቀዱ። የፖለቲካ ምክንያቱም ፖለቲካ በጣም ኮተት አለው። ብዙ ነገሮችን ከግምት አስገብቶ ነው የሚወስነው። ቢዝነሱ ግን በራሱ ብቻ እንዲወስን አደረጉት። ልክ ምንድነው እንግዲህ ቀላቀሉት ማለት ነው። መንግስት ኢኮኖሚ ውስጥ የሚገባበትን መንገድና ደግሞ የቢዝነስን የበላይነት የሚያረጋግጡበት ወይም ነፃ ማርኬቱን የሚያረጋግጡበት ማለት ነው። ሁለቱም ሚክስ አደረጉ፣ ውጤታማ ሆኑ። ዛሬ ልላችሁ የምፈልገው እንግዲህ ሞረርለስ እስካሁን ያልኩትን ነገር ነው ያጠቃለልኩላችሁ። ዛሬ ልላችሁ የምፈልገው ግን እንግዲህ ይሄ አካሄድ ግን ለምሳሌ በየሀገሩ ተሞክሯል። ሌላም ሀገር አለ ማለት አሁን ለምሳሌ እራሱ ይነግራቸዋል ቻርልስ ጆንሰን። ብራዚሎች በአፍጢማቸውን የተደፉት ሞክረው ነው ይህንን አካሄድ። ለምን እኔ ሌሎች ይሄ ብቻ አይደለም አካሄዱ ብቻ አይደለም ውጤት ያመጣው የሚል እምነት አለኝ። ምክንያቱም ራሱ እንትና ማን ነው ስሙ ቻርልስ ጆንሰን መጽሐፉ መግቢያ ላይ ፒተር ድሩከር የሚባል የማኔጅመንት ሳይንስ ሊቅ አለ። ማለት ማኔጅመንት ኮርሶች ላይ ምናምን ይጠቀሳል። ሳይንቲፊክ ማኔጅመንት የሚባል ስለ ማኔጅመንት የሚያወራ የሚያስተምር አሁን በህይወት የሌለ ትንሽ ቆየት ያለ ሰው ነው እና እሱን ጠቅሶ ነው የሚጀምረው መጽሐፉን። ማይቲ ጃፓኒዝ ሚራክል የሚለውን መጽሐፍ የሚጀምረው እሱን ጠቅሶ ነው፣ ይህንን ጠቅሶ ነው የሚጀምረው እና እዛ ላይ ምን ይላል ፒተር ድሩከር ያለው ሰውዬ ምንድነው? ኢትስ ኦንሊ ማኔጀርስ ኖት ኔቸር ኦር ላውስ ኦፍ ኢኮኖሚክስ ኦር ገቨርንመንት ዳት ሜክስ ሪሶርስ ፕሮዳክቲቭ። እንግዲህ ከሞላ ጎደል በግርድፉ ወደ አማርኛ ስትመልሱት ምንድነው? ማኔጀሮች ብቻ ናቸው፣ ተፈጥሮ አይደለም፣ የተፈጥሮ ህግ አይደለም፣ የኢኮኖሚክስ ህግ አይደለም፣ ወይንም የመንግስት ህግ አይደለም ምርታማነትን የሚያመጣው ነው። ስለዚህ የሆነ የመንግስቱ ፍልስፍና አይደለም ጃፓኖች ላይ ነው፣ የማኔጅመንቱ ልቀትና ጥራት ነው። በሌላ አማርኛ እንግዲህ ቻርልስ ጆንሰን ሊል የፈለገው ምንድን ነው? ጃፓኖቹ
ማኔጅ ሲያደርጉ ኢኮኖሚውን የማኔጅመንት ልቀት ነው የሀገራቸውን እንደ አንድ ካምፓኒ ኢፌክቲቭ ሆነው ማኔጅ ያደረጉት ነው ኢኮኖሚው ከፖለቲካው በመነጠል። በኋላ ወደ ውስጥ ገብቼ እንግዲህ አንዳንድ ነገሮችን ለማንሳት እሞክራለሁ በሌላ ቪዲዮ ማለት ነው። ምን ልላችሁ ነው? አልቲሜትሊ ለውጡን ያመጣው የጃፓኖች ኤክሰለንስ ነው። የራሳቸው ሀገራዊ ባህሪ ጽዳትና ጥራት ነው። የህዝቡ ስነ ልቦናዊ ውቅር፣ የህዝቡ ካልቸር፣ ባህል፣ እነዚህ ነገሮች ናቸው ውጤት ያመጡት ይላል እና እኔ ይሄ ደግሞ አይ ቲንክ ነው አንደርስታንድ ማድረግ አለብን ብዬ አስባለሁ። ምክንያቱም አሁን ጃፓኖችን ካያችኋቸው ከዚህ አሁን ለምሳሌ ምንድን ነው የሚባለው ኢቨን ሜጃይ ሬስቶሬሽን የሚባለው 1868 ያመጡት ሬስቶሬሽን ሳይመጣም በፊት ሰዎቹ በስራ በጣም ኮሚትድ የሆኑ ሰዎች ናቸው። ለስራ በገባቸው ማለት ማህበራዊ ኢኮኖሚያቸው ፊውዳሊዝም ቢሆንም which means ማለት በባላባት ስር ያሉ ጭሰኞች እና ሳሞራይ የሚባሉት ምናምን ቢሆንም ከዛ በኋላ ንጉሱ አለ እንደዚህ አይነት ቢሆንም አደረጃጀታቸው ግን ሰዎቹ እንደ ማህበረሰብ ለስራ ማለት ያላቸው አመለካከትና አንደርስታንዲንግ ከሌላው ማህበረሰብ የተለየ ነው። ከውስጣቸው የሚወጣ ጠንከር ያለ የስራ ፍልስፍና አላቸው እና እኔ እሱን አንደርስታንድ ማድረግ አለብን ነው። ዝም ብሎ አሁን እንዳልኳችሁ እንደዚህ ያደረጉ ቢዝነስ እናንተን ከፋፈሉት፣ ቢዝነስ ዲሲሽኑን ለኤክስፐርት ሰጡት። ኤክስፐርት ራሱ ኬት ይመጣል እኮ ነው ማለት ቢዝነስ ዲሲሽኑን ኩልል አድርጎ ጽድት አድርጎ በብቃት የሚወስን ኤክስፐርት፣ የሀገር ፍቅር ያለው ታማኝ፣ ጨዋ የሆነ ለራሱ ጥቅም የማያድር ምናምን ሰው ኬት ታመጣላችሁ? ሀገራዊ ገብቷቸዋል። ብራዚል ሞክረውታል፣ አልተሳካም። ጣሊያንም ይሞክሩታል፣ ይሞከራል። አሁን እንግዲህ እንዳላምታታችሁ ብዬ ነው እንጂ ጀርመንም በተወሰነ ደረጃ ታይታላችሁ ምናምን። ኦፍኮርስ ጀርመኖቹ ኢፌክቲቭ ሆነውበታል፣ ግን ስቲል እንደ ጃፓኖቹ መሆን አልቻሉም። እኔ የህዝቡ ካልቸራል እንትን በጣም ተጽዕኖ አለው የሚል እምነት አለኝ። ማለት የአፈጻጸም ብቃታቸው እንዲህ ስላቸው አሁን ጃፓኖች በሙሉ በቃ ኤንጅል ናቸው ምናምን አይደለም። 90% የጃፓን ህዝብ እንደሌላው እንደማንኛውም ያለም ህዝብ ነው በእኔ ግምት። ግን ባህሉ ኮሌክቲቭሊ መጨረሻ ላይ ጽድት ያለ ነገር ማውጣት ችሏል። ቆንጆ ኤግዜኪዩቲቭስ፣ ግን ኤግዜኪዩቲቭ ስላችሁ የሆነ የካምፓኒ ኤግዜኪዩቲቭስ ብቻ ሳይሆን ቢሮክራቲክ ኤግዜኪዩቲቭስ መፍጠር ችሏል። ያንን መፍጠር የቻለው ከሀገሪቱ የባህል ስሪት የተነሳ ይመስለኛል። ምክንያቱም ማለት አሁን እንትናቸውን ከእንትን በፊት የነበረው ሜጃይ ሬስቶሬሽን እንኳን ሳይመጣ 1868 በፊት ያለውን ማህበረሰብ ሄዳችሁ ብታዩ በጣም ይሄ ዜን ቡዲዝም የሚሉት ነገር አላቸው እና ለምሳሌ ማይንድፉልነስ ኤንድ አቴንሽን ቱ ዲቴል፣ ሲምፕሊሲቲ ኤንድ ሪፋይንመንት የጥራት ባህል አላቸው። የስራ ብቻ አይደለም። እኔ አሁን እኛ ሀገር ይሰራል እኮ በጣም እንሰራለን በነገራችን ላይ አይደለም ማለት መስራት ብቻ ሳይሆን የስራው ኳሊቲ፣ ማይንድፉልነሱ፣ አእምሮ፣ ጉልበት ብቻ አይደለም አእምሮ አለበት። ትጋት ብቻ አይደለም ማይንድ አለበት እና ለምሳሌ የሚሰሯቸው በፊትም ነው የምላችሁ ከቴክኖሎጂ ከምንም በፊት ለምሳሌ የሚሰሯቸው ሳሞራ የሚባሉት ጎራዴዎች ጨርቅ እንደዚህ ስታስቀምጡበት እንደዚህ ስጥሉበት እንደዚህ ቆሞ ማለት ነው ይቆርጠው። በጣም ተስሎ ፐርፌክት ሆኖ ከመሰራቱ የተነሳ እንደው ዝም ብዬ ራሴን ቼክ ለማድረግ አሁን ዩቲዩብ ላይ ቪዲዮ ቼክ ሳደርግ ነበር። አንዱን ጎራዴ ለመስራት ወደ እንግዲህ ወራት ይፈጃል። አንዱን ጎራዴ ለመስራት ወራት ይፈጃል እና አሁን ባለው ማርኬት ላይ እንግዲህ ቪዲዮ የመቼ እንደሆነ እርግጠኛ አይደለሁም። ትንሽ ቀደም ያለ ጊዜ ሊሆን ይችላል። $20,000 ነው ማለት የሚሰራ አሰራሩን ብታዩት በጣም በቃ ትራዲሽናል እኛ ሀገር አሁን ይሄ ወናፍ ምናምን ብረት ቀጥቃጭ ምን እንዳለ እሱ በሚሰራበት መልኩ ነው የሚሰሩት። ግን ዴዲኬሽኑ፣ ኮሚትመንታቸው፣ ለስራ ያላቸው መሰጠት ዩኒክ ነው። ማለት አንድ ጎራዴ ለመስራት
እንግዲህ 6 ወር ምናምን ከፈጀባቸው እንዴት ለዲቴል የሚጨነቅ ካልቸር ቢልት የተደረገ እንደሆነ ታያላችሁ። እና ትንሽ አሁን ብታነቡ ስለ ካልቸራቸው ነገር የሚሏቸው ምንድነው በስራቸው ፕራይድ መውሰድ በቃ እንደ ባህል ነው። ለምሳሌ አሁን ጎራዴ ሰሪው እኔ ነኝ ያለ ጎራዴ ሰርቶ ሲያወጣ እና ያንን ካልቸር አድርጎ ከልጅ ልጅ እያስተላለፈ ምናምን በቃ የፋሚሊ ፕራይድ ነው ማለት 6 ወር አንድ ጎራዴ ላይ አሁን ኢትዮጵያ ጥፈ ብትሉት ትዕግስት አለው ገብቷቸዋል። እንትን ይመስለኛል ከውስጥ መውጣት አለበት። እና አሁን ካይዘን ተብሎ እኛ ሀገር ሲሞከር ምናምን ታዩታላችሁ አይደለም ማለት ደረጃ ላይ መፍቻ አሰቃቀል ምናምን እያሉ ሰው ግን ገና እያሽሟጠጠ ነው። ገና ሌክቸር አይሆንም ነው። ለምን ከውስጥ የወጣ አይደለም። እና ማለት በፋብሪካ በምናምን ነው ካይዘን ምናምን መጽሐፍ ይጻፋል እንደዚህ። እኔ ግን ካልቸራሊ ዲል ማድረግ አለብን በሀገራችን። እኔ አሁን ከሃይማኖት አንጻር ብታያቸው ጃፓኖችን ብታያቸው ሃይማኖታቸው በጣም አስቂኝ ነው ማለት በቃ ባህላዊ እምነቶቻቸው በጣም አስቂኝ ናቸው። ድመት እንደዚህ ከሆነ ለምሳሌ ድመት ምናምን የድመት አሻንጉሊት ሰርተው ማለት ቡቲክ ውስጥ ምናምን ያስቀምጣሉ። ለምን ክፉ መንፈስ ያባራል ምናምን እያሉ ማለት ነው። ትራዲሽናል የሆነ ለምሳሌ ህንፃ ሲጀምሩ የሆነ ሩቲን አላቸው። አርኪቴክቸር ሲሰራ እንደዚህ ነው ምናምን መንፈስ እንዳይቆጣ፣ ምድር ሲቆፈር የአባቶች መንፈስ እንዳይቆጣ ምናምን ብለው በቃ የሚያመጧቸው ሱፐርስቲሽን አለባቸው። ከሃይማኖት አንጻር ግን ሃይማኖቱ ተደምሮ አእምሮ ነክቷል ስላችሁ አእምሮን መጠቀምን አስተምሯል። እኛ ሀገር ሃይማኖት አስተማሪዎቻችን ይሄንን ነገር ብንማረው ቢማሩትና ገብቷቸዋል ማለት ሃይማኖት ነው። አሁን የቴዎሎጂ ዲቤት ለማድረግ አይደለም። ነገር ግን ሃይማኖታዊ ተቋሞቻችን አእምሯችንን መጠቀም ነው ስራ። በቃ አሁን ካይዘን የሚሉት ነገር ምንድን ነው ብትሉ ምንም ማለት አይደለም ማለት የተሻለ ማድረግ ማለት ነው። ካይ እና ዜን የሚባሉ ሁለት ቃላቶች ናቸው። ካይ እና ዜን ሁል ጊዜ የሚጨምር ጉድ ማድረግ ማለት ነው። በሌላ አማርኛ ኮንቲኒየስ ኢምፕሩቭመንት ወይም በቀጣይ ማሻሻል ነው። ለዛ ነው አሁን ለምሳሌ እንግዲህ አንድ ጎራዴ ለመስራት 6 ወር ሲቀጠቅጡ፣ ሲሞርዱ፣ ሲያዩት፣ ሲለኩት፣ ሲያስቡት they can dedicate their mind without such kind of dedication ወይንም ይሄን አእምሮ ስራ ላይ ሳናውለው እኔ የፈለገ መርህ ቢሰጠን ውጤታማ ማለት ማንም ሰው ውጤታማ መሆን አይችልም ብዬ አስባለሁ። እንደ ሀገር እኔ አሁን ሀሳቤ ምንድነው ኢንኬዝ እንደው የጃፓኖቹን ስታይል እንከተል ቢባል የጃፓኖቹ ስታይል ውጤታማ የሆነው ሰዎቹ አይምሯቸውን፣ ልባቸውን መንገዳቸው ላይ ማድረግ የሚችሉበት የቆየ ባህል አላቸው። እኛም ሀገር እኮ አሁን ለምሳሌ እንትናቸውን እዩ የጃፓኖቹን ይሄ የሚሰሯቸውን የሸክላ ሳህን ራኩ፣ አሬታ፣ ባይዘን ምናምን ላከዌር የሚባሉ የተለያዩ እቃዎች አላቸው። ቴክስታይል አላቸው፣ ጨርቆች ጥራታቸው ነው የምላችሁ። እኛ ሀገር አሁን ሸክላ ስራ ይሰራል አይደለ? ቀጥቃጭም አለ። ግን በቃ በስመ አብ እንደ ነገሩ ነው ማለት በቃ ነው የሆነ ነገር መወርወር ግን ጥራቱ አሁን የጃፓኖቹ ሙዳዮቻቸውን አሁን እዚህ ጋር ዝም ብዬ እንደ ስላይድ ነገር አስቀምጥላቸዋል የሚያዩበት ማለት እንትናቸው ለጥራት ያላቸው ካልቸር ቤቶቻቸውን ስላይድ እኮ ነው ዶሮቻቸው ትራዲሽናል ዶሮ እኮ ነው የምላቸው በሩ ባህላዊ የኛ ሀገር ባህላዊ በር እንዴት ነው በዚህ በኩል በገመድ በዚህ በኩል በእርግጫ ምናምን ተብሎ እኮ የሚዘጋ በር እኮ እንትን ለምን ይመስላችኋል? አናጺውም ዝም ብሎ ነው እንጨቱን ፈንከት አድርጎ በቃ እንደ ነገሩ የመኖር ባህል አለን ማለት እንትን ነው። እንደ ነገሩ የሚኖር ህዝብ ግን
አሰራርን ተቀብሎ ውጤታማ መሆን አይችልም። ጃፓኖቹ እኔ ኤክሰለንሳቸው እንዳልኳችሁ ሙዳይ እኮ እኛም እንሰራለን። ሰፌድ እኮ የእኛም እናቶች ይሰራሉ አይደለ? 10 ብሩ ላይ ሆና ጠፏት እንጂ ያቺ የምታምራለች። እኛም እኮ ሰፌድ እንሰራለን፣ እኛም እኮ እንሸምናለን። ግን ኳሊቲው የነዛ ማለት እነዚህ አሁን ይሄ ኮቴጅ ኢንዱስትሪ የምንለው ምንድነው? የጎጆ ኢንዱስትሪ አይደለም የሚባለው? የጎጆ ኢንዱስትሪ የምንላቸው ነገሮች እነሱ ጋር ያለው የህዝቡ ዴዲኬሽን እንዳልኳቸው እንግዲህ ሰይፋቸው ሲልክ እስኪቆርጥ ድረስ እንደዚህ ልቁረጠው ብሎ አይደለም። ነው ስንጥቅ ነው የሚያደርገው በጣም ስለት ስለሆነ ማለት እና ዴዲኬሽን አላቸው፣ መሰጠት አላቸው። እኛ ሀገር እኛ ሀገር እንተጋለን። እኔ አሁን የስራ ባህል የለም የሚለውን ነገር አልስማማም። እኛ ሀገር አሁን አንዱ የነበረው ባህል በፊት ችግር ምን ነበረ? ለምሳሌ ስራ እንመርጣለን በፊት ነበር። አሁን ግን ሰው ኖርማል አድርጎታል ይመስለኛል። ማለት ሰው አሁን ለምሳሌ ማስተናገድ፣ ካፌ ማለት ሎቢ ላይ መስራት፣ ካሸር መሆን ምናምን አይ ቲንክ ኢቭን የተማሩ ሰዎች ምናምን ራሳቸው አክሰፕት አድርገው ይሰራሉ። ላይክ ነው። አሁን ለምሳሌ ራይድ የሚሰሩ ዶክተሮች አሉ ሲባል ሰምቻለሁ፣ ካልተሳሳትኩ ማለት ነው። አዝ ሎንግ አዝ ኢት ሜክስ መኒ ሰው ይሄን አይነት ቤሪየር ሰብሯል ማለት እንትን ይሄን አሸንፈናል። ያችኛዋ ግን ይህ ነው አእምሮ መነካት አለበት። ዝም ብሎ እንትን መሆን ማለት በትንሽ አእምሮ በብዙ ጉልበት የሚሰራ ስራ የትም አያደርስም ነው። ኢንዱስትሪያላይዜሽንንም ሊያመጣ አይችልም። ይታያችሁ እንግዲህ ጃፓኖች ዛሬም ነው የምላችሁ በትራዲሽናል መንገድ ነው ጎራዴው የሚሰሩት ፋብሪካ ውስጥ ምናምን አይደለም። ቀጥቅጠው ይሰሩታል። $20,000 ይሸጣል። አንድ ጎራዴ 6 ወር ሰጥታችሁ $20,000 አይዋጣም። በአሁኑ በተለይ ኤክስቼንጅ ስትመጣ 100 ብታደረጉት 23 ስንት ነው? ወደ 2 ሚሊዮን ብር ምናምን ይመጣል በኢትዮጵያ ይመስለኛል ካልተሳሳትኩ። በዛ ላይ 30 40 አለ እንደምንም ብሎ 3 ሚሊዮን ብር ምናምን ይመጣል። በ6 ወር አያዋጣም ማለት ብሮ ተቀጥቅጠው ያዋጣል በጣም። በወር ገደማ ብታረጉት አሁን 3 ሚሊዮን መስል ላይክ ነው 500 ሺህ ብር በወር ገደማ ሊያገኙ ይችላሉ ማለት ነው በእኛ በአሁኑ ኤክስቼንጅ ላይ። ለምን? ሌላ ነገር ስለሆነ አይደለም። እኛም ሀገር እኔ ቀጥቃጩ አለ እኮ ነው። እኛም ሀገር ወናፉ አለ። እኛም ሀገር አንቪሉ ምናምኑ አለ ነው ይሰራል። ግን እንደዛውም እንትናቸው ይሄ ቫዝ ምናምን የሚሰሯቸው አሁን ያልኳቸው የሸክላ እቃዎቹ አሬታ ባይዘን ምናምን የሚባሉት ራኩ በጣም ኳሊቲና አንዳንዶቹ በጣም ውድ ናቸው። ለምን? የስራው ኳሊቲ ነው። እና ኢትስ ማተር ኦፍ ብሬን የሚል እምነት አለኝ ማለት የአእምሮ ጉዳይ ነው ስላችሁ ደግሞ የሆነ ልቀት ማለት ሰው የማይሰራውን ስራ እንስራ አይደለም። ለጥራት ለትጋት እና ለትዕግስት የተሰጠ አእምሮ እንትኑን ኦብጀክቲቭ የያዘ አእምሮ መሆን አለበት። ዴዲኬትድ የሆነ አእምሮ መሆን አለበት። ይሄ እኔ ማህበራዊ ፍልስፍና ካልሆነ በስተቀር ለምሳሌ ካይዘንን በማሰልጠን አታመጡትም የሚል እምነት አለ። ሰው ስራውን ሲሰራው ሰው አንድ ነገርን ሲያደርግ ጽድት ጥርት ኩልል ያለ ነገር የመስራት ሀገራዊ ባህል ያስፈልጋል። ለዛ ደግሞ መሰረቱ በእኔ እምነት ማይንዳችን ነው። ልባችን መንገዳችን ላይ ሆኖ ስራው ላይ አተኩረን ካልሰራን እንደዚህ አይነት ውጤት የምናመጣ አይመስለኝም። እኔ ለዚህ ደግሞ እኔ አንድ ማለት ምናልባት ትንሽ ከሃይማኖት ጋር ሊያጋጨን ይችላል። ግን ሃይማኖታዊ ስብከቶቻችን ይሄንን ነገር አላበረታቱም ማለት አሁን ይሄ እንዳልኳቸው አሁን እንትኖቹ የነሱ ሃይማኖት እንዳልኳቸው በጣም ተራ ጣዖት አምልኮ፣ የአባት መንፈስ አምልኮ፣ አንሴስትራል ወርሺፕ ምናምን የሚባል አይነት በጣም ትራዲሽናል የሆነ ከአኒሚዝም ጋር የሚቀራረብ ሃይማኖት ነው የሚከተለው። ግን ከአትኩሮት ከጥንቃቄ ከሲምፕሊሲቲ አእምሯቸውን ግን እንዲጠቀሙ ደግሞ አት ሴም ታይም ፑሽ ያደርጋቸዋል። የእኛ ሀገር ሃይማኖት ግን
በእኔ ግምት ማለት በዚህ በኦርቶዶክሱም በኩል ያለው በጴንጤውም በኩል ያለው በየራሱ መንገድ አእምሮን አስቀምጥ ነው። ጴንጤውም አውጅ ተገልበጥ ምናምን ብሎ አእምሮህን ሳትጠቀምበት ውጤታማ ትሆናለህ አይነት ነገር በመንፈሳዊ ፎርሙላ በድግምት በሉት እኮ ሌላ ነገር እኮ አይደለም። ድግምት እኮ ማለት እሱ ነው። የሆነ ፎርሙላ ይሰጣችኋል፣ እሱን ትደግምታላችሁ። በዛ መሰረት የሆነ ነገር እንዲሆን በቃላችሁ ማዘዝ ማለት እኮ ነው። አሁን ጴንጤው የሚላቸው አዲስ የመጣው ምንድን ነው? በአይምሮ እንደ ሳይኪክ በማለም በመናገር በምናምን ትበለጽጋለህ፣ ሀብታም ትሆናለህ፣ እንደዚህ ይሆናል፣ 100 ሚሊዮን ይገባል፣ ኢንቪዥን አርግ ምናምን ብሎ ነው አይምሯችንን እንዳንጠቀመው ነው የሚከለክለን። የኦርቶዶክሱም ላይክ ነው ዶክትሪኑ ሌላውን ተው ሪዛይን እንድታረጉ ነው የሚላችሁ እና አሁን ይሄ ማለት በጴንጤው የመጣው አውጅ ተናገር የሚለውና የተአምራት ለብልጽግና የሚሆን ለሀብት የሚሆን ተአምራት አስተሳሰብ ተጽዕኖ እያደረገ ነው መሰለኝ። ኦርቶዶክሶችም ማለት በመለኮታዊ ተአምር ስለመበልጸግ ሲያወሩ ይሰማል። እኔ በተአምር አምናለሁ፣ ችግር የለውም። ግን ተአምር ኤክሰፕሽን ነው እንጂ ደሩል አይደለም። ማለት ተአምር አለ አምናለሁ፣ ላይክ ነው። በሃይማኖት እንኳን ብታዩት በእንትንም አለ። አሁን ለምሳሌ ይሄ የሲአይኤው ሰውዬ ምንድነው ታቦተ ጽዮንን አየ የተባለው ሰውዬ ማለት ነው። እንግዲህ ኤክስፐሪመንቱን አስቡት። ዶክመንቱን ለማንበብ ሞክሬ ነበር። ኤክስፐሪመንቱ ላይ ምንድነው የሆነ ቦታ ይሰጡታል፣ ኮኦርዲኔት ይሰጡታል። በሎንግቲዩድ እንደዚህ ላቲቲዩድ እንደዚህ ይሄን ያህል ዲግሪ ጋር እዚህ ጋር ምን ታያለህ ተብሎ ነው የሚጠየቀው። እንግዲህ የሚጠየቀው ከየት ነው? ላንግሊ ቨርጂኒያ አሜሪካን ሀገር ውስጥ ነው። ከዛ ተጠይቆ የሳለውን ስዕል አይታችሁታል። አሁን ማለት ኪሩቤልን ሳለው እንግዲህ ታቦቱ ላይ ኢትዮጵያ ነው ባይልም ስፔሲፊካሊ ታቦቱ ላይ የኪሩቤል አለ ብሎ ማየት ችሏል። ላይ ተአምር ነው ይሄ፣ ከሰው አይምሮ በላይ ነው ማለት ተአምር አለ ነው። ላይክ ነው በተአምር አላምንም አይደለም። እንደው መንፈሳዊውን እንኳን ብታዩት አሁን ለምሳሌ ይሄ ሰውዬ ሳይክክ ነው ኤክስፐሪመንት እስኪያደርጉበት ድረስ ማለት ምን አደከመን በስለላ እንትና ቢሮ ውስጥ ምን ተቀምጧል መሳቢያ ውስጥ ምን አለ ምናምን ብለን ሰላይ ልከን ህይወቱን ሰውቶ ምናምን ከሚያይ እንደዚህ አይነት ሳይክሊኮች ካሉ ቁጭ አድርገን እዚህ ቦታ ላይ ምን አለ እስኪ ነገረን እያሉ ሊሰልሉበት ነው እነሱ ይህንን ኤክስፐሪመንት የሚሰሩት። ግን ሰውዬው አሁን በፕሪዚሽን ተመልከቱት። ምንም እንኳን ማለት ምንድን ነው የሚባለው ሩቅ ምስራቅ ምንድን ነው አረብ ሀገር አካባቢ ይመስላል። አረብኛ የሚናገሩ ሰዎች አሉ። አረብኛ ኤግዛክትሊ አረብኛ አላለም፣ ቋንቋ አረብኛ ይመስላል ምናምን ነው ያለው። እንግዲህ ሰዎች ያን አገናኝተው ነው መሰለኝ አርክ ኦፍ ኮቨነንት ወይም ጽላተ የቃል ኪዳኙ ታቦት ኢትዮጵያ ውስጥ ነው አለ ያሉት። ኤኒዌይ የኔ ሀሳብ ምንድን ነው? ተአምር አለ ነው። እግዚአብሔር ተአምር ይሰራል። በተአምር አምናለሁ ነው፣ በተአምር አምናለሁ። ግን በማህበረሰብ ደረጃ እግዚአብሔር ተአምር ማለት ላይክ ነው። በመጽሐፍ ቅዱስ ራሱ ብናየው አሁን ለምሳሌ እግዚአብሔር ተአምር የሚሰራው መቼ ነው? ነገሮች ሲያቀቱ ነው። መና መጽሐፍ ቅዱስ ላይ ብታዩ መና ያበላቸው በረሃ እስካሉ ድረስ ነው። ልክ ግን የሲና በረሃ አልቆ ልክ ተስፋይቱ ምድር ሲገቡ ይላል መጽሐፍ ቅዱስ መናው ቆመ፣ ቀጥ አለ። አርሰ ብላ ነው። ከዛ ወዲህ ተዳድረ ኑር ነው፣ በሰላም ኑር ነው። እና ሃይማኖታዊ ባህላችን ይመስለኛል እኔ እንትን ነው። በአንድ በኩል ሬዚግኔሽን ያመጣል ማለት ሁሉን ትተን ያለችን ትበቃናለች ይህንን ማናየበት ብለን ባለን በጥቂት ነገር ማለት ቆሎ ቆርጥመን ውሃ ጠጥተን ምናምን የመኖር ባህል ነው ለረጅም ጊዜ እንግዲህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ያስተማረች ነው ማለት ነው። እሱን ለመገዳደር በሚመስል ደግሞ እነዚህ ጴንጤዎቹ መጡና ላይክ ነው ቪዥን አርግ ኮንፌስ አድርግ ምናምን ብለው እኔ አሁን አስተሳሰብን በማጥራት ነው ላይክ ነው ጥሩ እሳቤን በመያዝ በምናምን አምናለሁ። ግን ተአምር አይሰራም ነው ተአምሩ ስራችሁን ካልሰራችሁ ውጤት የለውም። በሌላ ባጭር አማርኛ ምንድን ነው ባህላችን ካልቸራችን ጥራትን አላስተማረንም፣ ማይንድፉልነስን አላስተማረንም። እኔ አሁን ኢትዮጵያዊ 6 ወር ያጠፋለሁ አንድ ጎራዴ ለመስራት ብትሉኝ አይመስለኝም። ላይክ ነው የዚያን ያህል ፎከስ የዛን ያህል ጥንቃቄ እንደዚህ አይነት ልማድ የለንም። እኔ ገርሞኛል። አሁን ቦታውን አልናገር የሆነ ቪላ ቤት የተሰራ ነው እና ማለት ቤት በቃ ኖርማል ነው G+1 አይ ቲንክ G+2 or G+1
ውስጡን ነው ላይክ ነው ይሄ እንትኑ ፈርኒሽ ምናምን የሚያደርጉት ምናምን ዲዛይን የማያወጡት የውጭ ዜጎች ህንድ ምናምን አስመጥተን ነው እስከዛሬ። ለምንድን ነው የሆነ የጥራት እሳቤ በባህል ደረጃ የለንም እና እሱን ማስመለስ አለብን። እኔ ከሃይማኖታችን ጋር የሚያያዝ ይመስለኛል። አንድ ነገር ከመጽሐፍ ቅዱስ ልበልና እንግዲህ ማለት ሁለቱንም ሀሳቦች እዚህ ጋር አስቀምጣቸዋለሁ ብዬ ነበር፣ ሰዓቱ ከለከለኝ። መጽሐፍ ቅዱስ ላይ አንድ ሀሳብ አለ፣ እሱን ልናገርና እንግዲህ በሚቀጥለው ቪዲዮ ደግሞ የሚቀጥለውን አወራለሁ። ሀሳቡ ምንድን ነው? እግዚአብሔር ለእስራኤላውያኖች በነቢዩ ኤርሚያስ በኩል መልእክት ይልክላቸዋል። እንግዲህ ነቢዩ ኤርሚያስ ነቢይ የነበረበት ጊዜ መጽሐፍ ቅዱስን ሄዳችሁ ካያችሁ እስራኤል በባቢሎን ሊማረክ ባለበት ጊዜ ነው። ማለት በባቢሎን ተማርከው ይቅርታ፣ በናቡከደነፆር ተማርከው ወደ ባቢሎን ሊጋዙ ባለበት ጊዜ ላይ ነው እና እግዚአብሔር የሚላቸው ምንድን ነው? እናገራለሁ አትሰሙም፣ እናገራለሁ አትሰሙም። እና ምንድን ነው ችግሩ? ነው ይሄ ኃጢአታችሁ በደላችሁ በዝቶ ወደ መማረክ ሊያመጣችሁ ነው፣ ግን እናንተ አቴንሽን አልሰጣችሁኝም። እናገራለሁ አትሰሙም ነው እና እግዚአብሔር ተናግሮ አልሰማ ስላሉት ኤርሚያስን አንድ ሬካባውያን የሚባሉ ሰዎች ጋር ይልከውና ወይን ጠጅ ጠጡ በላቸው ይለዋል። ሰዎቹን ሄዶ ወይን ጠጅ ጠጡ ይላቸዋል። ሰዎቹ ግን አባታችን ወይን ጠጅ ጠጡ ብሎ እንዳጠጡ ብሎ ስላዘዘን እስከዛሬ አንጠጣም አሉት ይላል እና እግዚአብሔር በእነዚህ በሬካባውያን ተደስ ማለት እነዚህ ምስክር ያደርግባቸው። እነሱ ሰው አባት ነው ላይክ ነው የስጋ አባት ያዘዛቸውን ነገር ሰምተው አእምሯቸውን ልባቸውን መንገዳቸው ላይ ያደርጋቸዋል። እናንተ ግን እኔ እንግዲህ የመናፍስት ሁሉ አባት አምላክ የሆንኩትን እኔን አትሰሙኝም ነው። ታሪኩን ላንብብላችሁ። እግዚአብሔር ነው የሚለው ኤርሚያስ ምዕራፍ 35 ቁጥር 2 ላይ ወደ ሬካባውያን ቤት ሄደ ተናገራቸው፣ ወደ እግዚአብሔርን ቤት ከጓዳዎቹ ወደ አንዲቱ አግባቸው፣ የወይን ጠጅ ማጠጣቸው። እግዚአብሔር ነው የሚለው አምጣቸውና እግዚአብሔር ቤት ውስጥ የወይን ጠጅ አጠጣቸው። የባክሰንን ልጅ የኤርሚያስን ልጅ የኦዚያንን ልጅ የወንድሞቹንም ልጆቹንም ሁሉ የሬካባውያንን ወገን ሁሉ ወሰድኳቸው ይላል። ወደ እግዚአብሔርን ቤት በበረኛው በሴሎም ልጅ በሜኢስያ ጓዳ በላይ ባለው በአለቆች ጓዳ አጠገብ ወዳለው ወደ እግዚአብሔር ሰው ወደ ጌዴልያ ልጅ ወደ ሃናን ልጆች ጓዳ አስገባዋቸው ይላል። እንግዲህ ሄዶ እነዚህን አምጣቸውና ወይን ጠጅ አጠጣቸውን ያለውን የሬካባውያን ልጆች አምጥተው ቤተ መቅደስ ውስጥ አስገብቶ እንግዲህ ቅዱሱ ቤተ መቅደስ ውስጥ አስገብቶ ወይን ጠጅ ሊጋብዛቸው ነው። በሬካባውያንም ልጆች ፊት የወይን ጠጅ የሞላሁባቸውን ማድጋዎችና ጽዋዎች አኑሬ የወይን ጠጅ ጠጡ አልኳቸው። ይኸው ጠጡ አልኳቸው። እነሱ ግን እንዲህ አሉ፣ የወይን ጠጅ አንጠጣም፣ አባታችን የሬካብ ልጅ የዮናዳብ እንዲህ ብሎ አዞናልና እናንተና ልጆቻችሁ ለዘላለም የወይን ጠጅ አትጠጡ፣ በምትኖሩበትም ምድር ላይ ብዙ ዘመን እንድትኖሩ በዕድሜያችሁም ሁሉ በድንኳን ውስጥ ተቀመጡ እንጂ ቤትን አትስሩ፣ ዘርንም አትዝሩ፣ ወይንንም አትትከሉ፣ አንዳችም አይሆንላችሁ ብሎ አዞናል። እኛም የአባታችንን የራከብን ልጅ የዮናዳብን ቃል ባዘዘን ነገር ሁሉ ታዘናል። እኛም ሚስቶቻችንም ወንዶች ልጆቻችንም ዕድሜያችንም ሙሉ የወይን ጠጅ አልጠጣንም፣ የምንቀመጥንበትን ቤት አልሰራንም፣ የወይን ቦታና እርሻ ዘርም የለንም። በድንኳንም ውስጥ ተቀምጠናል፣ ታዘናል። አባታችንም ኢዮናዳብ ያዘዘንን ሁሉ አድርገናል። ነገር ግን የባቢሎን ንጉሥ ናቡከደነፆር ወደዚች ምድር በመጣ ጊዜ ኑ ከከለዳውያን ሰራዊትና ከሶሪያ ሰራዊት ፊት የተነሳ ወደ ኢየሩሳሌም እንሄዳለን፣ እንዲሁም በኢየሩሳሌም ተቀመጠን ይላል እና እንግዲህ እንደሰማችሁት ምንድን ነው የሚለው ታሪኩ? እግዚአብሔር እስራኤል አልሰማም ስላለው ሬካባውያን የሚባሉት እንግዲህ ምንድን ናቸው? ትንሽ ሪሰርች ለማድረግ ሞክሬ ጉግል ላይ ምናምን ወይም ኤአይ ተጠቅሜ ያለው መሰለኝ ቼክ አድርጌ ለመረዳት እንደቻልኩት ሬካባውያን እስራኤል እንግዲህ ከግብፅ ወጥተው ወደ ከነአን ወደ ተስፋይቱ ምድር ሲሄዱ 1 ሚሊዮን የሚሆን እንግዲህ ሰፊ ነው ላይ ጓዝ ነው እና እዛ ጓዝ ላይ ዝም ብለው በመሀል የሚገቡ ዝም ብለው ሌሎችም ህዝቦች ነበሩ። ነው እስራኤላውያኖች ብቻ አልነበሩ። አንዳንድ ዘላኖች ምናምን በየመንደሩ የሚያገኙ እያክተለተሉ እንደ ጎርፍ እየጠረጉ ይዟቸው አብረዋቸው የሚጓዙ ነበሩ። ያው ህዝቡ ሲኖር ታውቃላችሁ ቢዝነስ ይኖራል ምናምን ይኖራል። ስለዚህ ዘላኖች ከሆኑ ይከተሏቸዋል አብረው እና ሬካባውያንም እንደዚህ ያሉ እየተከተሉ እስከ እስራኤል ድንበር ድረስ የመጡ ናቸው ይባላል። እና እስራኤላውያን ግን አይደሉም። አሁን እንደሚሉት ምንድን ነው የናቡከደነፆር ሲመጣ ከለዳውያን ሰራዊታቸውን ይዘው ሲመጡ ለመሸሽ ብለን ነው ወደ ኢየሩሳሌም የመጣ ነው እንጂ የምንኖረው ውጭ ነው እያሉ ነው። ግን ትልቁ ፖይንት ምንድን ነው? እነዚህ ሰዎች ኖርማል የሰው ኑሮ እየኖሩ ነው። አባታቸው ምን ብሎ አዘዛቸው? ወይን ጠጅ ነው። አባታቸው ሳይሆን የነገዱ መስራች ምን አላቸው? የወይን ጠጅ አትጠጡ፣ ወይን አትትከሉ፣ እርሻ ይሁንላችሁ። ነገር ግን በቃ በድንኳን እየኖራችሁ ከብት እያረባችሁ የዘላን ኑሮ ኑሩ። እንደዚህ ስትኖሩ እድሜያችሁ ይረዝማል። አሁን ትእዛዙ ልክ ነው አይደለም፣ ሌላ ጉዳይ ነው። ገብቷችኋል? ግን
እኔ እግዚአብሔር ራሱ ሊል የፈለገው ነገር እኔ ሲመስለኝ ምንድን ነው ሉክ አት ደም አእምሯቸውን እየተጠቀሙ ነው። እናንተ ለምንድን ነው የምትሉት ነው። እስራኤላውያኖቹ ሃይማኖተኛዎች ናቸው እኮ በጣም ሃይማኖተኞች ናቸው ማለት ያከብራሉ፣ ይሰዋሉ፣ ይጸልያሉ፣ ይጨፍራሉ ምናምን። ግን ይሄን አውጥተው ድሮ የሚቀለድ ቀልድ ነበረ ሰምተው እንዳይናደዱብን። ሰውየው ሰርጀሪ ሊደረግ ሄዶ አንጎሉን ማለት ነው አንጎሉ ሰርጀሪ ተሰርተው እንትን ሲገጥሙት አንጎሉን ረስቶ ገጠመው ማለት ነው። እና ተነሱ በጣም ይቅርታ በእናትህ አንጎልን ረሳው ችግር የለም ወታደር ሆና በዚህ ዘመን እንትን ነው ተጋዳላይ ይሆናል እና ችግር የለም ተጋዳላይ ይሆናለሁ። አእምሯችሁን ለምንድን ነው አውጥታችሁ የምታስቀምጡት ነው ይመስለኛል። ገብቷቸዋል። እና እግዚአብሔር እንዲያው ምን አላቸው አሁን ሬካባውያን እንዳልኳችሁ እና እግዚአብሔር በዚህ ነገር ስለተደሰተ ምን አላቸው ይላል። ኤርሚያስም ሬካባውያንን እንዲህ አላቸው፣ የእስራኤል አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ለአባቶቻችሁ ለኢዮናዳብ ትእዛዝ ታዛችኋልና ትእዛዙንም ሁሉ ጠብቃችኋልና ያዘዛችሁንም ሁሉ ፈጽማችኋልና ስለዚህ በፊቴ የሚቆም ሰው ከሬካብ ልጅ ከኢዮናዳብ ወገን ለዘላለም አይታጣም። እግዚአብሔር ራሱ መረቃቸው። ለምን? ሲምፕሊ ሌላ ነገር አይደለም። ይሄ ስራ ላይ ስለዋለ ነው። እንዳልኳቸው አሁን ጃፓኖችን ስታዩቸው ሃይማኖታቸው ለሙዝ ምናምን ለመስቴ ምናምን የሚሉ አይነት ነገር ናቸው ማለት ድካመ ማለት ሚናቅ ሃይማኖት ያላቸው ሰዎች ናቸው። እኛ ግን ማለት እኔ ይመስለኛል እኔ አሁን አንትሮፖሎጂስት ካልቸራል አንትሮፖሎጂስት ቢመጡና ሃይማኖቶችን ኢቫሉዌት ቢያደርጉ ግሬድ ቢያወጡ እኔ ክርስትና በስነ ምግባሩ በአስተሳሰብ ልቀቱ ምናምን አንደኛ ደረጃ ላይ የሚሆነ ይመስለኛል። ይሄን የመሰለ ሃይማኖት ይዘን እነዛ ግን የወደቀ ማለት ጃፓኖቹ ነው የምላችሁ የወደቀ በቃ ምንም ውዳቂ የሆነ የአባቶች አምላክ ምናምን መሬት ሲቆፈር መንፈስ ይወጣል ምናምን ብለው የሚፈሩ ሰዎች መሬት ሲቆፈር መንፈስ ይቆጣል ምናምን መስዋዕት አቅርብለት እንደዚህ በለው ከዛ በኋላ ድምፅ እንደዚህ ያደርገው ወደ ስራ ሲገቡ እንደዚህ ጸልየው ምናምን ስዎርድ ሲሰሩ ማለት ምንድነው ጎራዴ ሲሰሩ ጎራዴው መንፈስ አለው ምናምን የሚሉ እንደዚህ አይነት ሱፐርስቲሽየስ ሰዎች ግን ወደ ስራ ሲመጣ ወደ ተግባር ሲመጣ አይምሯቸው ዴዲኬትድ ነው፣ ማይንድፉል ናቸው። ይገርማቸዋል። ላይክ ነው ምን ቅድሚያ ይሄ ፍኖተ ሳቢያቸው ከመንፈሳዊ ዓለሙ አኳያ የወደቀ ኤፍ ነው። ለዚህ ለምድራዊ ህይወት ግን በቃ የተስተካከለ ኤ ነው የምላለው። እና በጣም የጥራት ሰዎች ናቸው እንዳልኳቸው ሙዳዮቻቸውን የሸክላ እንትኖቻቸውን የሻይ ሰርሞኒያቸውን የበራቸውን ጥራት የፀጉራቸውን አሰራር ባህላቸው ምናምን ፐርፌክሽን አለው። ይሄ ፐርፌክሽን ከየት መጣ ብትሉ ማይንድፉልነስ፣ አቴንሽን፣ ሲምፕሊሲቲ ምናምን የሚል ካልቸራል የሆነ ሃይማኖታዊ እሴት አላቸው እና ያ ነገር ፈጥረው እኛ ግን በሚያሳዝን ሁኔታ ማለት ሃይማኖት አስቸጋሪ ነው፣ ግን የስራ ባሉን አልፈጠረውም። ለምን እንደሆነ አላውቅም። ለጥንቃቄ፣ ለጥራት፣ ለዴዲኬሽን፣ ለውጤታማነት ቦታ አይሰጥም። እና እኔ እንግዲህ አሁን አንዱ ልለው የምፈልገው ነገር ምንድነው ጃፓኖች ማለት ስደመድም ማለት ነው ጃፓኖች የዴቨሎፕመንታል ስቴት አመጣጣቸው በጣም ስትራቴጂክ ቲንኪንግ አለው። በጣም አሳች ማለት እንዴት ነው የሚባለው ጥበብ አለው። ገብቷቸዋል አለ እንዴት ነው አሁን ትልልቅ ግንድ የሚሰነጥቁ ሰዎች አይታችኋል። ጉልበት ብቻ አይመስለኝም አመታት አለው። ይህ ነው ስንት ነው ትርትር ነው ያደረጉት ማለት ነው። አግኝተውታል የሚገኘው ቦታ ላይ ማለት ነው። ያም ምንድነው መንግስት ፖለቲካ ለብቻው ነው። ይሄ ፎቶ የሚወደው ምናምን እሱን ፊት ለፊት እዛ ዋናው የቢዝነስ ዲሲሽኑን ግን ኤክስፐርቶቹ ይወስኑት። ኤክስፐርቶቹ ግን የቢዝነስ ኤክስፐርቶች ብቻ ሳይሆን ፖለቲካል ሊንክ ያላቸው የሚሆኑ እሱ ኤክሰለንስ በቃ ላይ ነው። በጣም እውቅና ተሰጥቷቸዋላችሁ። እኔ ግን እሱም ብቻ አይመስለኝም። ምክንያቱም ቅድም ፒተር ድሩከር የሚባለው የማኔጅመንት ሳይንስ ሰው እንዳለው ኢትስ ኦንሊ ማኔጀርስ ኖት ኔቸር ኦር ሎስ ኦፍ ኢኮኖሚክስ ኦር ጋቨርንመንት ዳት ሜክስ ሪሶርስ ፕሮዳክቲቭ ከእንትኑ አይደለም ነው
ገቨርንመንት ምናምን ይህን ተከተል አንዳንዴ ነው ብላ ኦፍኮርስ አንዳንድ ፍልስፍናዎች አሳሪ ናቸው። ግን ቤስት ፍልስፍናም ተሰጥቶ ቤስት አሰራርም ተሰጥቶ ቤስት መዋቅርም ተሰጥቶ እንትኑ ኢንጂኑ ሰው ነው። ሰው ደግሞ አእምሮውን የሚያስቀምጥ ከሆነ እንዴት ይሆናል ነው ውጤታማ አንሆንም። እና አንዱ አይ ቲንክ ነው አንደርስታንድ ማድረግ ያለብን ፍሮም ካልቸራል ፖይንት ኦፍ ቪው የተሳካላቸው እንደዚህ አይነት የጥራት አስተሳሰብ ስላላቸው ነው ብዬ አስባለሁ። የሚቀጥለው ሁለተኛውን ፖይንት በሚቀጥለው ቪዲዮ አነሳዋለሁ። ስለሰማችሁኝ አመሰግናለሁ። መልካም ጊዜ